ያንቺ ጓደኛ ከሆነ እናቴ ጋር ምን ይሰራል? ንገሪኛ። ያንቺ ጓደኛሽ ነው ቤስትሽ ነው እናቴ ጋር ምን ይሰራል? ቬሎ አድርገን ላገባ የነበረ ቀን የዛን ቀን በስልክ ደውላልኝ ነበር። ከሱ አጠገብ ራቂ። አንቺ ከሱ ጋር እስካለሽ ድረስ የሱን ህይወት አበላሽዋለሁ ብላ ስላስፈራራች ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማለት ነገር እንዳልተፈጠረ ነግሬያለሁ። ጓደኛዬ እንደሆነ ነግሬያለሁ አይደል? ኧረ እባክሽ መጥቶ እኮ ነግሮኛል። ሆስፒታል ሆኜ ገንዘብ ስለከፈለች ዛኪ ምንድን ነው አርገው ነው ነገር ሌላ ሰዋይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂመቻውግና አይሆንም እላለሁ ወድሃለሁና እንደዛ ቤትሽ እየተመላለሱ ቃሉን ሰጥ ፎቶን ይፈልግልሽ የሁሉ ነገር ስታደርጊ እንደተደረገ በአንቺ ምክንያት በረኪና ጠጥቼ ታምሜ ሆስፒታል ተኝቼ እኔ ፊት መጥቶ እንዴት ያንተ ችግር ከህይወት ወጣላች መልካም ይልጭ አግማጣው ወሰ ተጎዳው ሰው የለ ምክንያታታሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀርብ ጭራሽ መተኛት ፈልገሽ ነው የተነሳሽ? ነጂ ጭራሽ መተኛት ፈልጋለች ተኛሽ ቤት ነጂ ምንድን ነው እንዳትነጋት ሰላም ከምላችሁ በላይ ተናድጃለሁ። በጣም ተናድጃለሁ። ከፍቶኛል፣ አዝኛለሁ። ውጪ ነው ያደረኩት እንደምትለው ትናንትና ቪዲዮ ነው አልጠበኩም ነበር። ማታ ተኝቼ በሌሊት ነበር የመጣው። ድጋሚ ካሜራ ማን ታቸው ነው አላውቅም። ከሱ ጋር የነበረው ማንንም አላውቅም። ውጪ ጎረቤት ነበር። ማታ ከቤት እንዴት ሰክሮ ሲያስወጣኝ እንደነበር አይታችሁታል አይደል? እንዴት ሆኖ ተፈርቶ አንድ ሴት አይደለም የመጣው፣ ሁለት ሴት ነው ይዞብኝ የመጣው። ምናምን ሰክሮ ሊሆን ይችላል ይሄን ነገር እያደረገ ያለው በራሱ አይምሮ ላይ ሆን ይችላል። ስለሰከረ ነው ብዬ አስቤ ነው። ግን ለገና ከተፈጠረ በገዛ ቤቴ አይኔ እያየ ከቤት ያሱ ይሄ ተማናለ ሆኖ እንደሚያደርገው ነገሮች ናቸው። እናንተ ለግሽ ስላልኩት ከሌላ ፍቅረኛ ጋር ሆኛለሁ ስላልኩት ከሌላ ሰው ነኝ ስላልኩት ይሄን ነገር እያደረገ ያለው እርግጠኛ ነኝ። ግን ብዙ ጊዜ ለነገሩ ላስረዳው ሞክሬያለሁ። ግን እሱ እየተረዳኝ አይደለም። ያደረኩት ነገር ሁሉ እናትየው ስላስፈራራችኝ ነው ብዬ እያስረዳሁት ነው። ግን እያመነኝ አይደለም። እኔ ጋር ግን ትልቅ የሆነ ማስረጃ አለ። ያንን ማስረጃ ባሳየው ያደረገው ነገር እንደሚጸጸትበት 100% ከምላችሁ በላይ በጣም ይጸጸታል። ግን ምን ማድረግ እንዳለብኝ አላውቅም። አሁን በጠዋት በዚህ ተነስቼ ድጋሚ ወደ ቤት ነው። አሁን በጤናው ከሆነ አብሯቸው ያሉት ልጆች ማባረር ካለበት እንዲያባረር ነግረዋል። እርግጠኛ እኛውን በጤናው ከሆነ እንደዚህ ነገር እንደማያደርግ እንደሚጸጸት እንደሚያዘናቃል። ትናንትና ስለሰከረ ነው ያንን ነገር ሁሉ ሲያደርግ ነበር። ደግሞ ከየት እንዳመጣቸው ራሱ አላውቅም። ደግሞ የእሱ ጓደኞች ነን የእሱ ፍቅረኞች ነን እያሉ እሱ አንዴ ደረስ ላይ አንዴ ላይ እየተለጠፉ ነው። ምን ማድረግ እንዳለብኝ አላውቅም። ከምላችሁ በላይ ተናግሬያለሁ። ከምላችሁ በላይ ከፍተኛል። ማታ በዛታፍ ተነስቼ ጎረቤቱን ላሳድር ማለት ነው። ምን ሆነች ነው እያሉ ነበር ጎረቤቶች። ግን ምርጫ አልነበረኝ። ቁልፉን ረስቼው መጥቼ ቁልፉ ጠፍቶብኝ ነው ብዬ ነው ጎረቤት ያደርኩት። በዚህ ሰዓት ላይ እንደዚህ አድርጎኝ ነው ብሎ መናገር ራሱ ለሰው ልጅ ራሱ ያሳፍራል። በጣም ነው የሚያሳፍረው። ማታ ሰላማዊ እንቅልፍ ደህና ተኝቼ ነው። በፍጹም እሱ የራሱን ሀሳብ ካልሆነ በስተቀር በምንም ተአምር እኔ የምለውን ነገር እየተረዳኝ አይደለም። አንደርስታንድ እንኳን ለማድረግ ትንሽ ፈቃደኛ ነው። እንዴት እረጋጋለሁ? አንድ ፓር ለሚዘለጠው ሁለት ሴት በገዛ ቤቴ በዛሬ ደግሞ ውጪ እያሉ በገዛ ቤቴ ይሄ አንቺ ቤት አይደለም እያሉኝ አይደለም እኮ አደረኩኝ እኮ አላልኩም። ግን ያደረኩት እኮ ምክንያት ስላለኝ ነው አይደል? እናቱ ስላስፈራራችኝ ነው አይደል? ይሄን ሁሉ ነገር ያደረኩት ለሱ ብዬ ነው። እሱ ላለማጣት ስል ነው። ከሱ አጠገብ ከሆንሽ እሱን አጠፋዋለሁ ስላለችኝ ነው። ያንን ነገር ነግሬዋለሁ። ግን እሱ እኔን ከማመን ይልቅ እነዚህ ነገሮች ለማመን
ፈቀደ። ግን ከኔ እንድርቅ ነው ሰማኝ፣ ከኔ እንድርቅ ነው። ግን እሱ ያንን አንደርስታንድ ማድረግ ከበደ። ጭራሽ አንተ ደግሞ እንዴት ያታረቅ ዝም በል። ልክ ነው እየሰራ ያለው ነገር እያልክ ነው፣ እየደገፍከው ነው። እኔ ያደረኩት በምክንያት ነው ሰማኛል። ምክንያት ስላለኝ ከልጁ ጋር ደግሞ ምንም አይነት ነገር የለኝም። እሱን ደግሞ ታውቃለህ፣ ማስረጃ ደግሞ አለኝ። እሱን ማስረጃ ደግሞ በቅርቡ አሳየዋለሁ። እሱን ያየ ቀን ግን የእውነት ያፍራል። እኔ የእውነቴን አይደለም ከሌላ ሴት ጋር ይዤ የመጣሁት። ልጁ ጓደኛዬ ነው። አላቅም የሆነ ገንዘብ ሰጣው፣ እናትየው ያደረኩትን ነገር ሁሉ እንዲክድ አድርገዋለች። ግን ላደረገው ነገር ዋጋ አስከፍለዋል። እኔ እንደሱ ቀላል ሰው አድርጎኝ ነበር አይደል? እኔ ግን ማስረጃ አለኝ፣ እሱ ላይ ትልቅ ማስረጃ አለኝ። እሱን ለዘኪ ያሳየዋለሁ። እሱን ያየ ቀን ግን ዘኪ ይጸጸታል፣ እርግጠኛ ነኝ። በደንብ ነው የሚጸጸተው። ተነስ። ምንድን ነው ጭራሽ ራቆትህን? ጭራሽ ደረት ላይ ተኝተዋል። እቺ ማታል በቃሽ። ተነስ አሁን ነቅታል። ተነስ ተነስ ተነስ። ቅድም ትናንትና ማታ ሰክራለሁ ብዬ ነው። አሁን በጤና ነህ? ምን ታውቃለህ? መተሽ ምን አርጊ ነው? ደግሞ የሰው ፍቅረኛ ላይ ሰው ቤት ላይ ደረት ላይ ተኝታችሁ ዘኪ ምንድን ነው? አርገው ነው ይሄን ነገር አርገው ነው? አይ የእውነት አደረገው? እንት ተለምን ያይሻል የእውነት አንቺ ሂጂ ወደዛ በያች አሁን ሳበዛችሁ ምን አይነት ነው? ማታ አደረገው ዘኪ ከሁለቱም ሴት ጋር አደረገ? ምን ማለት ያይሻል እንደምን ታውሪ የእውነት አደረገው? ነበርሽ አንቺ ምን እንደዚህ ያደረግሽ? አሁን ምን ችግር እንደናል? የእውነት እንዳላደረኩት ነገር ያለው የእውነት እንዳላደረኩት ነገር ያለው ግን አንተ እሱን ለማመን ፈቃደኛ አይደለም። እኔ ለማናረግ ነው ነገር እያደረክ ያለው የእውነትህን ነው እያደረክ ያለው። አስወጣችሁ የሰው ነው አንቺ ራስሽ እቺ በእናትሽ ይሄ የኔ ቤት ነው አይደል? እንደው ቁርስ ስሪልን በእናትሽ የኔ ቤት ሰይጣን ይሆንሽ ሴት ነሽ። እስቲ ዛሬ እንኳን እኔ ለማስደሰት ሞክሪ እንጂ በቃ ቁርስ ስሪላቸው፣ አስደስቻቸው። የሚፈልጉትን ነገር አለ። በጣም ያስጠላል። እሺ በጣም ያስጠላል። እኔ ግን ክብሬን ያወረኩኝ ሴት አይደለሁም። ቁምና ወሬ ቁም ነው። እዚህ ጋር ንቀት እኮ ነው። አንደኛ በገዛ ቤቴ፣ ሁለተኛ ከሁለት ሴት ጋር አርበናሽ አትጩይ። ውጡ እሺ ከቤቴ ታታችሁ ወጣችሁ ሆነ ውጪ። አንቺ ራስሽ በእናትሽ እንደምትጩይ አልሰከርኩ መስሎሽ? አልሰከርኩም። የሰከርኩ ነገር የለም። በቃ ሁሉ ነገር ያደረኩትን ነገር አውቀዋለሁ። ለምንድን ነው አሁን ራሱ ልትበጣ? ሰው ደክሞት ሲያርፍ እስቲ አንዳንዴ እንትን ማመን ፈልጊ። አንተ ደግሞ አፍን ዝጋ። ምን አገባ በሁለታችን ማለት አይመለከትም። ፈልገህ ነው እንደገና ልትጣላው ማላውቀው ማንነት አለ ነው ሌላ ይኸው ለእሱ እያገዝሽ አይደል? ማላውቀው ማንነት አለ። ምንድን ነው ጊዜ ሲሆን ራሴን አዋረድኩ፣ ለአንቺ ጊዜ ሲሆን ግን ራሴን አስከበርሽ ማለት ነው። ያን ነገር እንዳላደረኩት ታውቃለሽ። ለአንተ ብዬ እንደሆነ ታውቃለህ። በሞትሽኛ በማናውቀው ነገር አትነዝልሽ ነው እንጂ እሺ ውጡልኝ። እሺ ቁርስ ስሪ ደግሞ ውጡልኝ። እናንተ ያለሽ እንዴ እስካሁን እኔ ቁርስ እየሰራሽ መስሎኛል ነው እንዴ? የእውነታችሁ ነው ቁርስ ስሪ ነው እውነታችንን ነው። አንተ የእውነትህን ነው ስትይኝ ቀልድ ነው የሚል ትልጥፋል። ጭራሽ መተኛት ፈልገሽ ቤት ነሽ? ነይ እንጂ
ነይ ጭራሽ መተኛ ትፈልጋለች ተኛለሽ ቤት ነይ ነይ ምንድነው እንደምንጋት ነይ ውጪ ራስሽ ውጪ ነይ እንዴ አዝናለልሽ እንደውም ቁርስ አብ እኮ ያኔ ቤት ነው አንቺ ማንሽ ነው የምታልሽ ማንንች ቤት አንቺ ያኔ ቤት ነው ያኔ ነገራቸው ማስወጣቸው ያንቺ ቤት አይደለም ምን ማለት ነው ምንድነው አስወጣቸው ነገራቸው ነው አይወጣ አመንሽ እንዳለክ ማታ ሰክሮ ስትል ነበር አሁን ደግሞ ምን ልትይ ነው አንተ የእውነትን እኔ እንደዚህ ነገር ታደርጋለህ የእውነትን እቃ ካለነሳሽ ቆይ ያወራሽ አይመስልሽም ነው እስቲ ለምንድን ነው አርፈሽ የማትቀመጪው ለምንድን ነው እጅሽ የማያርፈው በቃ ያው ማውራቱን አንፈልጊው ያው እንደዚህ ነው ክብረ ቢስ ሰው ነህ ግን ምን አይነት ክብረ ቢስ ሰው ነህ ምን አይነት ክብረ ቢስነት ነው ይሄ የቤት ነው ፈጀችው ስትይው እቺ ምን ሆናለች አስወጣቸው እኔ ደክሞኛል በጣም አልጨቃጨቅ አስወጣቸው ነው የሚሰሩ አንቺ ለምን አትወጪ ለምን ቁርስ ይሰጥሽ እቃው ምናምን የተገዛው በእኔ ብር መሆኑ አሳዝነሽኝ ስለመለስኩብሽ ነው መጀመሪያ ተጠጥታ ነበረ ማለት ነው ያንተ ብር ነበር ታምን ነበር ማለት ነው ያ ሁሉ ያይቅርታ ውሸት ነበር ማለት ነው እንደፈለግሽ ማሰብ ትችላለሽ ውሸት ነበር ማለት ነው እያታለልከኝ ነበር ማለት ነው በቃ ቁርስ ስሪኝ ነው እኮ ቁርስ ስሪኝ ቁርስ ስሪኝ ያታለልከኝ ነበር ማለት ነው እና ታለን ልብስ ስለያይናለ ገረድ አይደሉኝ ሰማችሁኝ አይደል ታችሁ ተማል በቃ ማማርሽ ጀምሮ ስትነዘንሽኝ አደርሽ አይደል ይበቃሻል አሁን ቁርስ ፈልጋለሁ ጫል ያደረክ ያለው አልቦል አልበላትሽ አዝራዝልሽ በላት ዱካካ የኦሬ ምን አይነት ለምን ተሰጣት ይኖርሽ ማለት አረብነሽ ለምን ተሰጣት ይኖርሽ ልብስ ቅያሬ ስጭን በናትሽ አንዳንዴ አዝናለልሽ እኮ ዘኪ ለበሰው ይሄ ለኔም ካለ ቁጭ አድርጊ ማለት ነው የኔ ልብስ ነው ቁጭ አድርጊ ለምን እሺ ያለኝ እኮ አንቺ የኔ ልብስ ነው ዘኪ የኔ ልብስ እኮ ነው እያለበሰች ያለች አጨቃጨቂኝ በእናትሽ እሺ ንግግሬ ጭቅጭቅ መሰለ አይ ምነው የእውነት ንግግሬ ጭቅጭቅ መስሎ ነው የእውነትን ቀበቶውን ፈታር እያየሽው አይደል እንዴ ታስሪልኝ ፈልገሽ እቺኛን ባለጌ ሰው ነህ እንደዚህ አይነት ሰው ነህ ኧረ በእናትህ እንደምትጨቃጨቀው እኔ ጊዜ ሲሆን ብግኔ ይታይሽ ለአንቺ ጊዜ ሲሆን ግን ብግኔናሽ አይታይሽም እሺ እኔ እኮ ታዛቻለሽ ሲመጣ የገቡት ምንም ሳታደርጉ ነው ለወደረች ማሰይቶሽ ያደረኩት ለኔ በለሽ እናት እኮ አንተ ጎን እንዳልሆን እያለችኝ ስለነበር ነው ያን ነገር ሁሉ ያደረኩት አንተ ለመጠበቅ ስልኮ ነው ከሱ ጋር ምንም አይነት ነገር እንዳልተፈጠረ ነግሬያለሁ ጓደኛዬ እንደሆነ ነግሬያለሁ አይደል ኧረ እባክሽ መጥቶ እኮ ነግሮኛል ሆስፒታል ሆኜ ገንዘብ ስለከፈለች እሺ እየዋሸ ነበር ያንቺ ጓደኛ ከሆነ እናቴ ጋር ምን ይሰራል ንገሪኛ ያንቺ ጓደኛሽ ነው ቤስትሽ ነው እናቴ ጋር ምን ይሰራል መታ አናግራው ነው ገንዘብ ከፍላው ነው ሰማይ እኔን እንዲክደኝ አድርጋው ዘኪ የእውነት የምታደርገው ነገር ይጠጥታል አውራኝ አንቺ የምታደርገው ነገር ማታዩ እንዴት ታዩ በቃ ዘኪ ምን እናድርግ አስወጣቸው እሺ እነዚህ ሰዎች ከቤት ያስወጣቸው ቁርስ ያምን ባቁርስ ነው እኔና ለምን አንቺውም እንደምትጨቃጨቁ እናስተዩ እነዚህ ልጅ ተፈታ ከየትም እንዳመጣችሁ አላውቅም እሱ ሸሚዝ አመጣቸው ቦታ የኔ ነው እና ሸሚዜ የኔ ነው ቤቱ ያንቺ ነው እሱ ያንቺ ነው ልብሱ ያንቺ ነው ሁሉም የኔ ነው አንቺ ሁሉም የኔ ነው ከየትም አንተም የኔ ነበር ግን ከዚህ በኋላ ግን የኔ አትሆን እንደዚህ አይነት ሰው የኔ አትሆንም አልሽኝ እኮ ስለዚህ ምንም ሊያደርግ እስቲ ታዩና ወይ ተረጋግተሽ አውሪ ከጧት ትጮያለሽ አይደል ቁርሽን እኮ ይልቅ ቁርስ ትሪልኝ እንደዚህ አይነት ሰው ላይ ቁርስ ትሪልኝ በእናትሽ እኔ ላይ እንደምትወደኝ ነበር ማስበው የእውነት የምታፈቅረኝ ነበር ይመስለኝ ባልትራር ነው ባልትራር ነው ስትፈጠራ እና ባልካለሽ እንደምትሰሪ ምንም አውቃለሁ ባልሽ ለምን ነው የምታለቅሽው ባልካለሽ ለምን ነው የማይመጣው ግን እሱ ሚስቱ እንደዚህ አስተዋውቂ እኔ ፍቅረኛ እንዳልሆነ ነገር ነው አይደል አምጪና አስተዋውቂ እኔ ጓደኛ እንዳልሆነ አልነገርኩም ወይ ደግሞ ተጨማሪ ሶስተኛ ከፈለግሽ አንተ ማመን የምትፈልገውን ነገር ብቻ ነው የምታምነው በቃ ምክንያቱም የሰማሁትን በአይኔ ያየሁትን በጆሮ የሰማሁትን ነገር እኮ ነው እየካድሽ እያለሽ እኔ ለማመን እዚህ ጋር ቁጭ ብለሽ ሸሚዝ እንደዛ ስታበሽቃቅጭኝ የነበረው ሆስፒታል ባንቺ ምክንያት ታመሜ ተኝቼ እሱን ይዘሽ መተሽ ባልሽ እንደሆነ አስረግጠሽ የነገርሽ ምክንያቱም እናትህ
ከአንተ ጎን እንዳልሆን ስላደረገችኝ ነው። ከአንተ ጋር ከሆንኩኝ ህይወትን እንደምታበላሸው ስለነገረችኝ ነው። ትዝ ይልሃል የዛን ቀን የሰርጉ ቀን ቬሎ አድርገን ያገባ የነበረ ቀን የዛን ቀን በስልክ ደውላልኝ ነበረ። ከሱ አጠገብ ራቂ፣ አንቺ ከሱ ጋር እስካለሽ ድረስ የሱን ህይወት አበላሸዋለሁ ብላ ስላስፈራራችኝ እኔ ያንተን ህይወት የጠበቅኩ መስሎኝ ነበር ያን ነገር ያደረኩት። ዝለካ ተቀበል ዛኪ ምንድን ነው ዛኪ እኛ ምንም አልገባንም እኮ ለምን ማታፈጣት ዛኪ ወይስ የምትናገር ንግግር ይቆጫል እኮ እንደዚህ ውጪ ምንድን ነው በቃ እኛ ተለቸን ውጪ በቃ ይበቃ አንቺ ራስሽ ውጪ አንቺ ራስሽ አንወጣም ይሄ እኮ የኔ ቤት ነው ዛኪ ያንቺ ቤት አይደለም አለሽ እኮ ነገረሽ እኮ ማታም የኔ ቤት ነው ያለሽ ጠዋትም የኔ ቤት ነው ያለሽ እንዴ አይሰለችሽም እንዴ ወይ ሶስተኛ ተደረበ ያልኩሽ አዘንኩልሽና ሴት ስለሆነ አንቺ ነሽ እንጂ የደፈርሽው እራስህን ያስነካው አንተ ነህ። እርቦኛል እኔ በጣም ነው የራበኝ። በእናትሽ እናት እንዲህ ነው ላንተ መከበር እናቱ እኔ በጣም እርቦኛል። በእኔና ባንተ አራባ እንዴ ነው የምትከበረው እኮ ለምን ነው ማሳደጋችሁ? አፈር ብሉ ሰማችሁኝ አይደል? ለምን እህል እያለ ለምን አፈር እንበላለን? እንዴ አንቺ ስሪልን እንጂ ነገር ቁርስ ስሪልን ቡና አፍይልን ስታለቅሽና አሳዘንሽኝና አንድ ነገር አስብ በቃ ከዚህ በኋላ እነሱ እዚህ ስለሚኖሩ ለምን ሰራተኛ አይደለም? እኔ እኮ ማታ ብልክ ነበር እኮ እኔ ሀሳቡን አምጥቼ ነበር። አሳዘነች ማታ በጣም ጮች በጣም ቤቱ የኔ ነው እሱ የኔ ነው የኔ ፍቅር ያለች አንዴ ውሃ ስትረጭ አሳዘነችኝና አንተ ለምንድን ነው አፍር ማዘገው? ተው በቃ ቆይ ከሱ ጋር ተበድበው እኔም ደብደበኛ ተው ሻሽን አፈርጥልሽ አውቃለሁ ውሻ እሱ አይደለም ማለት ነው። አንተን ለማናደድ ብላ አንተን ለማናደድ ብለው ነው። እሺ ተመካክሮ እኮ ነው የመጡት እነሱ ማምን ስለዚህ እኛ አለን ሲጀምር ምን አይነት ድፍረት ነው ግን ምንም እንዳይሰማ ምን አይነት ድፍረት ነው ግን ለፊት እንደዚህ የምታረገው? ተረጋጋም ተዝም ለምን እንደውም ሻወር አንገባም ማለት አንቺ ቁርስ ላንቺ አግዞ አፉን እየከፈተ አፍህን አትክፈት። ካሜራ ማን እንደሆነ ታውቃለህ። ስለ ስርዓት ይኑር። ይሄን ያህል እንኳን ክፍት አፋቱ ካሜራ ነው እንዳንተ ይሄን ወረጋ እሺ አስወጣቸው። አንተ ሙጣልኝ ከቤት ሁላችንም እንወጣው። አንቺ ለምን ቁርስ አሰሪልን ማሳዘ አንተ ከታች ሻወር እንገባለን። ስላንቺ እኮ ነው ከዛ ቤት የምትስተያዝኛለሽ ጭራሽ እንዴ ቤቱ ይቻላል ጀርመን ታሽኛለሽ። በጣም አሪፍ ሀሳብ ቆንጆ ሀሳብ እየቀለድክብኝ ኮሜዲያን እሺ ቁርስ ስለሌላ ምናልባት ስለዚህ አስቤ ነበር አብረሽን ኑሪ እሺ አብረሽን ትተኛለሽ ስንትና አማራጭ ሰጠንሽ ብዙ ምርጫ ሰጠንሽ አልተስማማሽም በቃ ስለዚህ ጀርባዬን እሺ ያለሽ እንደውም በዛውም አንቺ ማነሽ ቆይ እኛም ማሳጅ ያስፈልገናል እውነቱን ለማውራት ማነሽ አንቺ ምንድን ነሽ ማን ጓደኛው ነኝኛ አልነገረሽም አሁን ሂጂና ቁርስ ስሪልን በእናትሽ ውጡልኝ ከቤት ኦኬ ወይ ፖሊስ ከማምጣቴ በፊት ከቤት ይወጡ ፖሊስ ምናምን ትላለች እንደ ተነስ ነው ችምነታት በጣም አከበርኩ ዝም አልኩ ሰማሁ እስካሁን ድረስ ግን ከዚህ በላይ አልችልም በጣም እኛም ሰማንሽ ጆሮአችን የኔ ልብስ እኮ ነው የለበሽው የኔ እናት አውልቂ ምን ይጣበስ የገዛሁት እኮ ነው የትኛውን ገንዘብ ነው አንተ ለኔ ይገዛልኝ ነገረሽ ገንዘብ ተገዝቶ ይሄን መሰለኝ አሁንም ያኛው አስተሳሰብ አልወጣልህም ማለት ነው አንተ ከማወቄ በፊት የነበረ ቃል ይሄ ቃል አንተ ጤነኛ ባልነበርክ ሰዓት ላይ ታመህ በነበርክ ሰዓት ላይ የነበሩ እቃዎች ናቸው እንዳንቺ አንድ የተጨመረ ነገር የለውም ምናልባት አንተ ገዛልኝ የሚባለው ይሄ ስዕል ሊሆን ይችላል የሆነ ጊዜ ሀብቴን ለመውረስ አሰብደኝ ነበር ኦኬ ስለሱ እንደዛ አይነት ስራ ምናምን ስራ አንቺ ዞር በይለት በቃ እውነቴን ነው ታረዛሽ እኔኛ ሳበድኩ ዞር በይለት እኪ ምን አሳብደኝ እኮ ነው በቃ ያለሽ እኮ ወይኔ አሳብርሽም በቃ ከኛ ጋር መኖር ሐሳቡ እኔ ትቻለሁ እኛንም ተሳብረን ትችላለሽ እኮ ተጣት ይጀመር አትሆን እሱን ካሳበርሽ እኔ ማበድ አልፈልግም እናቴ መኖር ነው የምፈልገው ስለዚህ ቁርሱን ይቀርብኝ ውጭ አንዴ ውጭና አስፈላው አውራሽ እኮ አይፈልግም ሊያወራሽ ሂጂ ከበርሽ እዚህ ነበር የምታስበው
ነው ስለተናደድክ ነው እንደዚህ አይነት ነገር የምትናገር። ዳክሞታል። ለምንድን ነው እንትኛው? ማታ የሚገርም አዳር ነበር ያደርነው ነው በጣም። አንቺ ዝም በይ በእናትሽ። ጆሮ ላይ አትንጫጭብኝ። አንቺ ልጅ እኮ ጮሽብኝ እኮ እውነትህን ነው። እንደዚህ አይነት ነገር በጣም ጮሽብኝ። የእውነትህን ነው። ዘኪ የእውነት ይቆጭሃል። ማታ የለበስነው ልብሳችን በጣም ቆሽሿል። ጥሩ አሳብ ልብሳችን ተጣንቆ ይሻላል። ማታ ያደርነው አዳራችን እና ልብሳችሁ ምግብ ልስራላችሁ። ምን ይመቻችሁ? ምን ታቀርብላችሁ? ከዛ መጀመሪያ እሷ ትቀምሰዋለች። ከዛ ትንሽ ቆይታ አይተና ደህና ከሆነች ወይሽ ምንድን ነው የምትፈልጊው? ንያውሪኛ እኔ አንተ ታዛዥ አይደለም። ጨጨብሳ ነው የምትፈልገው? ጨጨብሳ ቁርሱን ውጭ ወተን እንበላለን። ይሻላል። እኔ እሰራላለሁ። ጨጨብሳ አልፈልግም። በአንቺ እጅ የተሰራውን ምግብ አልበላም። አሁን ጨጨብሳ ፈልጋለሁ ስትለኝ ነበር። ሀሳቡን ቀየረ። መስቷል። ሀሳቡን የማይቀይረው ለዛ ባይሆን ልብሳችን ምን አማረሽ? ምን ላምጣልህ? ልብሳችን አሁን ሁሉም አልጣላችሁ እሱ እና አንተንም አልቀው በጣም በዛው ገላንም ቆሽሻል። ገላም በጣም ምን ለማለት ፈልገሽ ነው? ቆሻሻን እያልሽ ነው? ከነ ልብሳ አንድ ላይ ልጠብ እነሱ ያቁኛል እኮ ምን ቤት ነሽ? አንቺ ከኛ ጋር ይገባል። አንቺ አይፈልግሽም እኮ በቃ ተረጁ። አንተ እነዚህ ልጆችን አንዳንድ ሴትዮ አሁን ካን አንተረዳሽ የቤት ነው ዘኪ ታውቃለህ? የኔ ቤት ነው የኔ ቤት ነው። ከዛ ቤት ወዴት ነው የምወጣው? እስቲ አንወጣም። ባልሽ መጥቶ ያስወጣል። ባልሽ ግን የት ነው ያለው? እንደዛ ጥንብርኩሴን አውጥቶ ሲያባርረኝ እንደዛ ነው። አሁን ግን ከኔ ጋር እነሱ ሲመጡ በጣም ያንቺ መሆኑ ተሰማሽ። እንደዛ ከባልሽ ጋር ጥንብርኩሴን አውጥታችሁ እንደዛ በእናንተ ምክንያት ሆስፒታል ገብቼ ራሱ አፍቅራለሁ አፍቅርሻለሁ ስትባባሉ ምን አንቺ ግን ዛሬ እነሱ መጡ ብለሽ ይሄን ሁሉ ነገር ማድረግ ተገቢ ነው ብዬ አላስብም። ከሌላ ወንድ ጋር መተኛት ነው ለኔ ብለሽ አንተ እንድጠላኝ ተናገረ። ስለዚህ ለምን እንድትጠይኝ አስቤ ነው። ምናልባት እሱ ነው ብዬ አስቤ ነበረ። ትናንት ለሰከርክ ነው፣ ግን ዛሬ በጤነኛ ነው ያወራኝ ያለው። አንቺ እኮ ሰክረሽ አልነበረም ከሱ ጋር ያው እና አሁን ጠልቼሻለሁ እያለሽ አይደል? ለምን አትወጪም አንቺ? ምን አገባሽ አንቺ? አይመለከትሽም። ለምን አይመለከተኝም? እያወራለሁ እሱ የኔ ጓደኛ ነው፣ ስለዚህ ይመለከተኛል። አይፈልግሽም። በቃ እንድጠላኝ ይፈልጋል። እናንተ ነው የሚፈልገው? አዎ ያው ሁሉ ቀን እናንተ ራሱ አይከብዳችሁም? አንድ ደውለት ኧረ ምንም አይከብድም። ተመችቶናል። እኛ ምርጫሽ ደግሞ አንተ ነው በጣም አትንኪው። እሺ አትንኪው። ለምን ለስራው አይኖርሽም? የእውነት ልቀቂ። ወይኔ የማታውን ነገር እንደዘለች ነው። እንደ ማታው ድራማ እየሰራች እንዲጠላኝ ትላለች። በዚሁ ደግሞ ክምችች ትላለች። እና ቁጭ በላኝ ተበናት። ከዚህ በኋላ እኮ እሱ የእኛ ነው። አውራኝ የእውነት ለፊት እንደዚህ ነገር እያደረገ ያው ሁሉ ቀን ያው አንድ ቀን አይደለም ያው ሁሉ ቀን እየተመላለስኩኝ እንደዛ እያለቀስኩ ስለምልሽ ይድን ነበር። እንደዛ ሱፋ ስለብታይ እንጋባለን ብዬ ተስፋ አድርጌ ደስ ብሎኝ እንደዛ ቤትሽ እየተመላለስኩ እቃውን ሰጥ ፎቶ ነው ብለሽ ያው ሁሉ ነገር ስታደርጊ እንዴት ነበር? በአንቺ ምክንያት በረኪና ጠጥቼ ታምሜ ሆስፒታል ተኝቼ እኔ ፊት መጥቶ እንዴት ነው ያለው? ያንቺ ነገር ሲሆን አይተንም የኔ ነገር ሲሆን ግን በጣም እንትን ሳይታይ ቀርቶ አይደለም ግን ያረኩት እና አንዴ ማጥራሻት ልቃቂው ለምን ትለቀው? እሺ ልቃቂው ነው ላውራ እያወራኝ ነው አይደል? እሺ አትስ ክብር ይኖርና በስነ ስርዓት በክብር አውራ። አንቺ ክብር ነበርሽ እንዴ? ነበረኝ። እኔ አለኝ በደንብ። እኔ እንዳንተ እንደዚህ እየተለጣጠፍኩኝ አልነበረ። እንደዛ እጅሽን እንደዚህ ይዞ ሲስምሽ ነርስ በእኔ ፊት ምንድን ነው ያደረግሽው? ንገሪኝ። ለአንቺ ጊዜ ሲሆን አይታይም። እንደዚህ እጅሽን ይዞ እየሳምሽ የኔ ፍቅር ሲባባል ወይ ልጠጣ ምናምን እያልሽ እኔን ስታበሳቅጥኝ አልኩ እንጂ ጠጥቻለሁ አልኩ እንጂ አድርጌዋለሁ። እኔ እንዳንተ እኮ ራቆቴን አልጋ ላይ አልተገኘሁም። ተለጥፌባት ጨረሳችሁ እኮ ልብሱን እየለበሰ ነው የደረስኩት።
መቼስ አንድ ቤት ውስጥ አብራችሁ አድራችሁ እንደዛ ራቁቱን ሆኖ መጨረሳችንን በምን አወቅ? ነው ጀምር ውስጥ ነው እንደሱ። ለምንድን ነው አዛ የምታረጊ ነው? ዘኪ የሆነ ነገር አድርግ። ዘኪ የሆነ ነገር ለምን አዛ ታረጊ ነው? አልሰማልሽም እኮ ምን ላይ እንዴ? በቃ እኛ ደግሞ ሰለቸን። በቃ እንዴ ያደረኩት ነገር ሁሉ ላንተ ምንድነው? ከማታ ጀምሮ ላንተ ብዬ ነው የምትይው። አይፈልግሽም በቃ ያለኝን ነገር ሳሳይ ግን እውነታውን ስታውቂ ትጸጸታለሽ። ታዩ በቃ የእውነት ትጸጸታለሽ። አይፈልግሽም እኮ እናንተንስ ይፈልጋችኋል? ስለሚፈልግን መስሎ እናንተን ይፈልጋችኋል? አዎ እኔ እንደዚህ እያደረገኝ እናንተስ ከሱ ጋር የመሆን ሞራል አላችሁ? ባለትዳር ናት የእውነት ሞራል አላችሁ? ባለትዳር ናት አለሽ እኮ አይደል? ደግሞ ባል አለሽ። ቆይ ምንድነው የፈለግሽው? ምንድነው የፈለግሽው? ቆይ ባሌ እኮ ምንድነው የፈለግሽው? እኛ እንደማንወጣ ታውቂያለሽ። እዚህ ለመኖር ነው የመጣነው። ተስማምተን እኮ ነው የመጣነው። ማታም ነግሮሻል፣ አሁንም ነግሮሻል። እሺ በዛ ላይ አግብተሻል ተብለሻል እኮ በቃ ውጪ። ሁለተኛ ባል ነው እኮ ገባኝ። ሁለተኛ ባል ፈልገሽ ነው? ሶስተኛ ደባል ነው ያዝሽ? ወዴት ነሽ? ከዚህ በላይ ራሴ ማዋረድ አልፈልግም። የእውነት ተመችቶ ከነሱ ጋር የመኖር ሀሳብ ካለ እኛ ተመችቶ ነው። ይመቸዋል። ለምን አይመቸውም? የምንከባከበው እኔ ኮንክ ያንተ ችግር ከህይወት ወጣላችሁ። መልካም ይመችኝ። ከዚህ በኋላ አንቺን ምን ለማመጥበት ምንም አይነት ነገር ለማመጠኛው ደግሞ ሁለት ሴት አለ። እኔ ምን አደርግልሃለሁ? ምን አለ ከሁለት ሴት ጋር መኖር ይችላል። እሺ በቃ ነገዛ ቤቴ መኖር ይችላል። አሲዩ ካንቺ አሁን እንደባክሽ አታውሪ። ውጪ በእናትሽ። እኔ ያጣውን በሁለት ሴቶች አገኘ። ለምን አትወጪም? አዛ እንዴ በቃ ይበቃሻል። ስለሰጠኝ ነገር አመሰግናለሁ። ቻው። እንዴ እኛም እናመሰግናለን። ቻው